በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ። የመድኃኔዓለም ሁሉ መልካም ሁሉ ሰላም ነው። እኔ ጋ እንዴት አላችሁ? መልካም ምኞት ለተመኛችሁልኝ እንኳን መድኃኔዓለም ፈወሰች ላላችሁኝ እያንዳንዳችሁን በእውነት እግዚአብሔር አምላክ ያክብርልኝ። መድኃኔዓለም በእውነት ክብሩን ይስጥልኝ፣ ክብሩን እሱ ይውሰድ ብያለሁ። እጅግ በጣም ነው የማመሰግናችሁ። ሁላችሁንም መልካም ምኞታችሁን ተመኝታችሁልኛል። ወደፊቱም እንኳንም እግዚአብሔር ፈወሰች ብላችሁኛል። እግዚአብሔር ይመስገን። ሁሉም ነገር በእግዚአብሔር ሆነ። እኛ እናስባለን፣ እኛ በምንችለው እንታገላለን። ቀጣይ ግን የእግዚአብሔር ስራ ነው። እግዚአብሔር ይመስገን። የሚጠብቀን አይተኛም፣ አያንቀላፋም። ወደፊትም ማለት ነው በምንም ነገር አንፈራም፣ አንደነግጥም። የያዝነው ከማንም በላይ ኃያል ነውና የሚጠብቀን አይተኛም አያንቀላፋምና እግዚአብሔር ይመስገን። በያላችሁበት ቦታ በያላችሁበት ሀገር መድኃኔዓለም ጥባቆቱ ረድኤቱ በረከቱ አይለያችሁ ብለናል። ዛሬ የመጣሁበት መንገድ ብዙ ሰው የጠየቃችሁ ጥያቄ አለ። ስለ ቦታ፣ ስለ ቤት፣ አንዳንድ ዕቃ ንብረት ስለመግዛት ብዙ ሰው በተለይ በአዲስ አበባ ዙሪያ እንዴት ይሆናል ግዢው በምን ቦታ በምን መንገድ አለ? በአሁኑ ሰዓት ላይ ምን ብገዛ ይሻላል? እንዴት ልግዛ? በማን በኩል ልግዛ? የሚለው ብዙ ሰው ጥያቄ ነው የሚጠይቀኝ ብዙ ሰው እና እኔ ግን ያው ትንሽ ሩጫም ስላለች ብዙ ጊዜ ልመልስላችሁ አልቻልኩም እና ዛሬ ግን ትንሽ ነገር ልበላችሁ ብዬ አሰብኩኝ። ምክንያቱም እኔ በራሴ ተሰምቶኝ እንደው ባላረኩት ኖሮ ያልኩትንም እንድትገነዘቡልኝ ስለፈለግኩ ነው። ከአሁን በፊት የሆነ ሆኗል። ምንም አማራጭ የለንም። ለምሳሌ አሁን በፊት በቤተሰብ በእናት አባት፣ በእህት፣ በወንድም፣ በጓደኛ፣ በቤተሰብ፣ በፍቅረኛ ወዘተ በማንም እንግዛው ከአሁን በፊት የተገዛ ተገዝቷል ኦልሬዲ ማለት ነው። ማስተካከል ያለብን ምናልባት ገንዘብ ካለን የቤቱን ካርታ በራሳችን ማዞር ነው። እነሱም በጎ ፈቃደኛ ከሆኑ እግዚአብሔርን የሚፈሩ ከሆኑ ክህደት ከሌለበት ማለት ነው። ብዙዎቹ አሁን እኔ ጋር መተው ይሄዳሉ፣ መተው ያልተመለሱም ያለቃቅሱ አሉና ብዙዎቹ ክህደት ነው የገጠማቸው ብዙዎቹ ማለት ነውና ነግበኔ በሉ ነገኔ ምን ይገጥመኛል? ቦታ ቤት ያላችሁ ነገኔ ምን ዕጣ የሚደርሰኝ ምን አይነት ሁኔታ አቀባበል አገኛለሁ? ያን ቦታ እንዴት ነው በእኔ ስም የሚዞረው የሚለውን ጥያቄ ስታስቡት ሌላ ታሪክ ነው። እግዚአብሔር ይወቀው ብላችሁ ቢሆን ይሆናል ከሌለም የለም ብላችሁ ነው። ድንገት የሆነ ነገር ስትሰሙ መርዱ፣ አንደኛ ወደ ራስ ማጥፋት እንዳትሄዱ፣ ሁለተኛ ደግሞ ወደ ስደት እንዳትሄዱ ማለት ነው። እና አንዳንድ ጊዜ የምንሰማቸው ነገሮች ከአእምሯችን በላይ ይሆናሉ። ለምን? እኛ የምንጠብቀው እኛ የምንስለው ያችን የልፋታችን ዋጋ ይቺ እኮ አለችኝ፣ ይችን ሰርቻለሁ፣ ይቺ ትበቃኛለች፣ ይችን ይዤ ልግባ የምትል ሂሳብ ነው የምንሰራው እኛ እዛ። ያ ነገር ደግሞ እዚህ በተግባር ሆኖ ካላገኝ ነው ሌላ ጭንቀት ነው። መጨናነቅ እንዳለ ሆኖ ብዙ ሀሳቦችና ብዙ ፈተና እንዳለ ሆኖ ነገር ግን እግዚአብሔር ይመስገን ኢዮብ እግዚአብሔር ሰጠኝ እግዚአብሔር ነሳኝ እንዳለው ሁሉ ማለት ነው። እኛም እግዚአብሔር ይመስገን ብለን የመጣውን በጸጋ ለመቀበል አንደኛ ራሳችን ማዘጋጀት መቻል አለብን ለሚመጣው ነገር። ግን እስካሁን ላልገዛችሁ ቦታ፣ እስካሁን ቤት አፈር ላልገዛችሁ፣ እስካሁን ቤት ላልሰራችሁ የምመክራችሁ ነገር አንድ ነገር አለኝ። እባካችሁ በማንም አትግዙ። ለምሳሌ ህገወጥ ሆናችሁ በሳውዲ አረቢያ በተለያየ ቦታ መታችሁ ዝገስታችሁ መሄድ የማትችሉ እናንተ እግዚአብሔር የሚታመን ሰው ይስጣችሁ። እግዚአብሔር የምትፈልጉትን ብራችሁን ገንዘባችሁን የምትፈልጉበት ቦታ የሚያውል ሰው ይስጣችሁ። ሌላ ምንም ማለት ከባድ ነውና። ነገር ግን በዱባይም ኑሩ፣ በሳውዲም ኑሩ፣ በቤትም በአረብ ኤሚራትም ሆነ በአውሮፓም ላይ ኑሩ። ነገር ግን መምጣት ኢትዮጵያ መምጣት ራሳችሁ መግዛት ራሳችሁ ማስተካከል እየቻላችሁ በእህት በወንድም በቤተሰብ ገዝታችሁ ለምትበሉ አላዝንም። የምሬን ለእናንተ በጣም ከባድ። ምክንያቱም በሉኝ እዚህ የተበላችሁት ገንዘብ ያን ጊዜ ትኬት ቆርጣችሁ መታችሁ በራሳችሁ ስም በራሳችሁ አርጋችሁ ካርታውን ብላኑን ገዝታችሁ ያን ቤት ወይም ያን ቦታ ውክልና ሰጣችሁ መሄድ ትችላላችሁ። የባንክ ውክልና መስጠት ይቻላል። የቤት ውክልና መስጠት ይቻላል። የመሬት ውክልና እያንዳንዱ ውክልና መስጠት ይቻላል። ስለዚህ ያን ውክልና ሰጣችሁ ውክልና የተሰጠው ሰው እንደናንተ ቆሞ ማስተካከል ይችላል። ቤቱን ቦታውን መፍቀድ ይችላል። መሸጥ መለወጥ ብቻ ነው የማይችለው።
እና ያን ማድረግ ትችላላችሁ። አሁን ብዙዎቹ በአውሮፓ ያሉት ላይ የተሸወዱት መሸወድ ይሄ ነው። ሲመጡ ወይ ደግሞ ይሄ አፓርታማ የሚባል አለ፣ በዚህ ዓመት ያልቃል፣ በዚህ ወር ያልቃል። ይሄ ፐርሰንቱን የዋጋውን እፋፊ ስትሰሙት እናንተ የምታስቡት ምን ያህል ዓመት ያስከፍለኛል፣ ምን ያህል ዓመት እዳ ገፈግፋለሁ፣ እስከ መቼ ብሰራ ነው ከዳ የምላቀቀው፣ ያ ቤት ቶሎ ሰርቼ ሰጥቼ ገንዘቡን ያ ቤት ደግሞ ፊኒሽንጉ አልቆለት በስንት ጊዜ እጄ ላይ እረከበዋለሁ የሚለውን ሳታስቡ ይሄ አፓርታማ ነው፣ ይሄን ከፍላችሁ ይሄን ያህል ፐርሰንት ከዚያ በሂደት ቃስ እያላችሁ የምትባል እቺ የቃል ማባባያ ትሰሙና ዘው ብላችሁ ትገቡና ዓመት ሲሆን ገና አላለቀም ትባላላችሁ። እናንተ ግን በየወር ትቆጥባላችሁ። 2 ዓመት ሲሆን ቆይ ትንሽ ይቀራል እየተባለ ያ ቤት በተንዛዛ ቁጥር የእናንተም ህይወት እንደዚሁ እየተንዘላዘለ ይሄዳል። ብር በተለይ እንደዛው ዳይስፖራ ተብዮቹ ማለት ነው በአውሮፓ ላይ የትም ኑሩ፣ ለነገሩ ተውት በስም ነው ዳይስፖራ። አሁን ላይ ሁሉም ያለበትን ህይወት ታሪክ እናውቃለን። ስደተኛ የሆነ ሰው በአረብም ይኑር በአውሮፓም ይኑር እንዴት ደክሞ እንዴት እንደሚያገኝ እናውቃለን። ድካም ብቻ የሆነው አብዛኛዎቻችን ምን መሰላችሁ? ገንዘባችን በአግባብ ስላልተጠቀምነው ነው፣ በአግባብ ስላልሰራንበት ነው። ለምን መሰላችሁ? ብዙዎቹ አሁን በአውሮፓ ያሉት አሁን ስልክ ከሚደውሉልኝ ከሚጠይቁኝ ነገሮችን እስኪያስረጅኝ አፓርታማ ልገዛ ነበር ባለ 2 መኝታ ባለ 3 መኝታ ይህናል ሚሊዮን አሉኝ፣ ግን የሚያልቀው ይህናል ፐርሰንት መጀመሪያ ከፍዬ ከዚያ በመቀጠል በየወር በየዓመት እንደዚህ ከፍዬ የምጨርሰው። እንዲህ አይነት ጣጣ ውስጥ አትግቡ። የምሬን አትግቡ። ዛሬ በቃል የሚገኝ እንኳን ባዳ እንኳን አይደለም ይሄ ስራው ላይ ትንሽ ምላስ ኖሯቸው የሚያሽቀብጡት ጋር ቀርቶ ፈሪሃ እግዚአብሔር አለው ያላችሁት አምነዋለሁ ያላችሁት ሰው ነገ በቃሉ ላታገኙት ትችላላችሁ። እንዳደነግጡ። አንደኛ ዲያብሎስ ምን ይስራ? ይሄን እንኳን ይሰራል። ሁለተኛና ትልቁ ገንዘብ የኃጢአት ስር ነው። በቃ ይሄ በመጽሐፍ ቅዱስ ምለት ተጽፏል። ገንዘብ ሲበዛ የሆነ ንብረት ሲያው ያ ሰው ተታሎ ያ ሰው እንደምንም ብሎ ብቻ ቃሉን እያወቀ ፈሪሃ እግዚአብሔርም እያለው አይ ብሎ ክህደት ቢፈጽም እንዳትፈርዱበት። ምክንያቱም ገንዘብ የኃጢአት ስር ነው። ይሄን ያህል ገንዘብ አደራ አትስጡ። ነገ ሳጥናን ምን አሳስቦት ያን ነገር ምን ውሳኔና ምን እርምጃ እንደሚያስወስደው አታውቁ። አትንኩ፣ የሰውንም የራሳችሁንም አታስነኩ። ተጠንቀቁ። በቃ አሁን ለምሳሌ እንደዚህ ስል እንዴ አፓርታማ እኮ ቢያንስ ሙሉ ለመክፈል አንችልም 10 ሚሊዮን 11 ሚሊዮን ከ8 ሚሊዮን በላይ ነው ያለው። አብዛኛው በአንድ መኝታ እንኳን ብትሄዱ ከ8 በላይ ነው። ይሄ 4 5 የሚሉት ውሸት ለማባባያ እንጂ በሂደት የሚያስከፍሏችሁ ይሄ የምንትሱ ይሄ ጣፉ ይሄ ለጥፉ ይሄ የምንትሱ እያሉ ምን ያህል እንደሚያስከፍሏችሁ አታውቁም። ለቃል የሚጠሩት ሚዲያ ላይ ለመሰብሰቢያ እንጂ እኔ ካንዴ ሁለቴ ሲስተር ትልክልኛል ይሄ ቤት ርካሽ ነው የምር ነው ወይ ይሄ ቤት ነው ያለ ትልክልኛል። ደውላችሁ ስታረጋግጡ ኑና ላስረዳችሁ ተብላችሁ ስትሄዱ የሚያስረዷችሁ ገበያ በስማም የተጠራችሁ ሚዲያ ላይ እኮ ሩቧ ናት፣ ግማሽ እንኳን አይደለችም። ሩቧ ማለት ነው እንዴ እዛ ላይ እንዲህ ብላችሁ የለም እንዴ? አይ የቅድሚያ ክፍያ ሁኔታ ነው፣ የስራ አካሄድ ሁኔታ ነው፣ የምንትስ ሁኔታ ነው። ኧረ በስላሴ ስም የምሬን ነው። ምን ትመክሪኛለሽ ላላችሁ ከሆነ በዚህ በአውሮፓ ላይ ላላችሁት ወይም የአቅም ኖራችሁ በአረብም ላይ ኖሩ እምመክራችሁ ነገር ኮንዶሚኒየም ሳይኖራችሁ አፓርታማን አትመኙ። የምሬን ነው። አፓርታማ ላይ እስክደርሱ የአፓርታማ ብር መግዣ ቢያንስ 10 11 12 ሚሊዮን ባለ 2ም ባለ 3ም በሉ ያ ላይ እስክደርሱ ድረስ ያ ብር እንዴት ነው ከመሰረቱ እየተጠራቀመላችሁ የሚሄደው? ዲያብሎስ ከእጃችሁ እያጠፋ ምን ይላችኋል? ያለ ምንም ያስቀራችኋል። መጀመሪያ ዝቅ ያለችዋን ግዙ። ምን ትገዛ? ስቱዲዮ የሚባል ነገር አለ። አንድ ክፍል ሰፊ ሆኖ ቢቀየድ ጓዳና ሳሎን የሚሆን ሽንት ቤትና ኩሽና ትንሽዬ ኩሽና ትንሽዬ ሽንት ቤት አለው። ሰፊ እንደዚህ እንደ ሳሎን ሆኖ ሰፊ ነው። ቀይዳችሁት ጓዳና ሳሎን ማድረግ ራሱ የምትችሉት ማለት ነው። እሱ ምን አፓርታማ እንትን ይባላል። ይሄ አንጡልኝ ወይ አሁን ያልኩትን ደግሞ ታስራሱኝ ነው። ባለ 1 መኝታ ኮንዶሚኒየም አለ፣ ባለ 2 መኝታ ኮንዶሚኒየም አለ። ይሄንኛው ደግሞ ስቱዲዮ ያልኳችሁ አለ። ቢያንስ ስቱዲዮ ግዙ። ከስቱዲዮ መግዣ ከፍ ያለ ገንዘብ ካላችሁ ለምሳሌ 3 ሚሊዮን 800 900 4 ሚሊዮን ካላችሁ ደግሞ ምርጥ ደህና ቦታ ላይ ባለ 1 መኝታ ግዙ። ገብታችኋል? ያን ከገዛችሁ በኋላ ኪራይ ዛሬ እስከ 15000 ነው፣ ከ14000 እስከ 15000 ነው ባለ 1 መኝታ። ያለ ባለ 2 ባለ 3 መኝታ ኮንዶሚኒየም መግዛት ከቻላችሁ ደግሞ 5 6 ሚሊዮን ከፍላችሁ መግዛት ከቻላችሁ ደግሞ የሚከራየው ብር በ20000 ነው። ከዚያም በላይ
ያን ታከራዩትና እናንተ እየሰራችሁ ታጠራቅማላችሁ። ለማን? አፓርታማ ላይ ለመድረስ፣ ሙሉ ግቢ ለመግዛት፣ እንደምትፈልጉት ለመድረስ። ያችን ብር አስቀምጣችሁ የሚመጣው ወለድ ምንም አይደል፣ እንደውም ቆንጥራችሁ ትጨርሷታላችሁ። አቤት ላይ ያረፈ ነገር ንብረት ላይ ነው። እሱም ደግሞ ራሳችሁ መታችሁ፣ ራሳችሁ ገዝታችሁ፣ ራሳችሁ ተፈራርማችሁ የቤታችሁን ካርታ ይዛችሁ ላጥ ወደ ቦታችሁ። ማን ትሰጡታላችሁ? ቤተሰብ ጓደኛ ካለ ወኪል ስጡት። ወኪልነቱ ምንድነው? ያ ቤት ማንን ሰው ገባበት ማን ወጣበት የሚለውን የገንዘቡን ክፍያ የቤት ኪራዩን ራሱ ቀጥታ ዳይሬክት ከምን ታገናኙታላችሁ? ከባንካችሁ ጋር። ያ ወር ሲመጣ በባንካችሁ ይገባል። እናንተ ደግሞ ስልካችሁ ላይ አፕሊኬሽኑ ታወርዳላችሁ። የንግድ ባንክ፣ የአቢሲኒያ፣ የማንኛውም አፕሊኬሽን አለ። እዛ ላይ ትቆጣጠራላችሁ። ምን ያህል ብር ወጣ፣ ምን ያህል ብር ገባ፣ ለሰው ስትልኩ ምን ያህል እንደላካችሁ፣ ለእናንተ ሲመጣ ምን ያህል ገንዘብ እንደገባላችሁ እዛ ቁጭ ብላችሁ ገንዘባችሁ ኮንትሮል ታደርጉታላችሁ። በሰው መበላት የለ ምን ይል። አሁን ብዙ ጊዜ በግሌ እኮ ብከፍት፣ በፊት እንደዛ ነበር። በግሌ እኮ ብከፍት እኔ ውጭ ከሆንኩኝ ማውጣት ማንቀሳቀስ ስለማይቻል ብሩ ብቻ ተቀምጦ ምን ያደርጋል? በእህቴ ልላከው፣ በወንድሜ ልላከው፣ ቦታ በሸጥ ያተርፍብኛል ወይ ቦታ ለመግዛት ማን ያወጣልኛል ትላላችሁ። አሁን እንደዛ ነገር የለም። አፕሊኬሽን ስላለ የሚገርማቸው በአንድ ጊዜ ትራንስፈር ስናደርግ፣ አሁን ለምሳሌ እኔ አሁን ቅዱስ ሚካኤል ልንገራችሁ፣ የዛን ብር ስሰበስብ ከ300 ሺህ በላይ አልነበረ? ሁሉም 300 ሺህ ብር በአንድ ጊዜ ትራንስፈር ማድረግ ይቻላል። ባንዴ ከ300 ሺህ በላይ አይቻልም። 300 ሺህ ብር ባንዴ ጽፋችሁ ትራንስፈር ታደርጋላችሁ ወደዛ ሰው። ደግሞ አሁን መልሳችሁ 300 ጽፋችሁ ከፈለጋችሁ ትራንስፈር ማድረግ ትችላላችሁ። 100ም እንደዛው ማድረግ ትችላላችሁ እያላችሁ እባካችሁ ላይ ያለውን ብር ለሌላ ሰው ትራንስፈር አድርጋችሁ ማውጣት ትችላላችሁ። የግድ እናንተ መንጣት አይጠበቅባችሁ። ብሩን ለማውጣት የሚገዛላችሁ ታማኝ ሰው ካለ፣ የምታምኑ ሰው ካለ፣ ያ እንዲገዛ ከፈለጋችሁ፣ ብራችሁ እንዲንቀሳቀስ ከፈለጋችሁ እዛ ሆናችሁ በመላክ ትራንስፈር ታደርጉታላችሁ። ግን ከዚህ ነው አስከፍታችሁ መሄድ ያለባችሁ። እዛ ስትሄዱ ስልካችሁ ቢበላሽ፣ ስልካችሁ ቢጠፋ የአፕሊኬሽኑ የሚከፈትበት፣ አሁን ለምሳሌ የንግድ ባንክ በነግራችሁ፣ የንግድ ባንክ አፕሊኬሽን ሲከፈት የሚያስፈልገው ኮድ አለ፣ የራሳቸው ኮድ። ያን ሲሰጠው ነው ከፍቶ የራሳችሁን እንትን የሚያሳያችሁ የብር መጠናችሁን፣ የአካውንታችሁን ስም እያንዳንዱን ከነ አካውንት ቁጥር ጀምሮ የሚያሳያችሁ። እንደዛ ማድረግ በተለይ አውሮፓ ላይ ያላችሁ በደንብ እንደዛ ራሳችሁ ማንቀሳቀስ። እኔ አሁን ባለፈው የመጡትን ቡክ እያስከፈትኩ ነው የሰደድኳቸው በራሳቸው ማለት ነው። በቃ ልከው ራሳቸው ለመግባቱን በራሳቸው ቼክ ያደርጋሉ። ብር መላክ ከፈለጋችሁ ከዛችሁ ላይ ቆንጥረው ለሰው መላክ እንዴት እንደመቻል እንደሚችሉ፣ ያላቸውን ብር እንዴት ኮንትሮል ማድረግ እንደሚችሉ፣ ያ ብር ደግሞ አስፈልጓቸው ለሌላ ሰው እንዲሰጥ ወይ ሌላ ነገር እንዲገዛበት እነሱ ሳይመጡ ከፈለጉ ያን ብር በአንድ ቀን ውስጥ በትንሹ 2-3 ሚሊዮን አወጥቶ መጨረስ ይችላሉ። ለሰው ትራንስፈር ማድረግ ይችላሉ። እነሱን ካስበው ባያወጡ ያ ትራንስፈር የተደረገለት ሰው ወደሚገዛበት አንዳንድ ዕቃ ላይ ትራንስፈር አድርጎ ይሰጠዋል። ዛሬ በካሽ የለም። ብር እንኳን በካሽ ይዞ የሚሄድ ከባድ ለትራንስፖርት ትንሽዬ ይሄ በቀላል ብር ካልሆነ በቀር ይሄ ዕቃ ለመግዣ አንድ ነገር ለመግዛት ስትወጡ በሺ የሚቆጠር ይዛችሁ ስለምትወጡ ያን ብር ይዛችሁ ለመሄድ ይከብዳል። ያ ቁጭ ነው። 100ም 200ም 300ም 1000ም ትሆን በስልክ ትራንስፈር ነው ቁጭ ተደርጎ ማለት ነው። ቀረ ዘመኑ ነው ተባለ እና እባካችሁ እከሌና ምን አለው እከሌ ወንድሜ ነው እከሌ እናቴ ልጅ የተገዛ ተገዝቷል። በቃ ምንም ማድረግ አትችሉትም። ጸልዩ። መድኃኒዓለም ገንዘባችሁ እንዳይለውጥባችሁ፣ ዲያብሎስ አካልፎ ለአካላፊ ሰጥቶ ገንዘባችሁን አላዩም አልበላውም እንዳያስብልባችሁ ጸልዩ። በተቻላችሁ አቅም አስራት አውጡበት። የአስራት ገንዘብ የወጣበት ገንዘብ በፍጹም እንትን አይልም። በመጨረሻ ደግሞ ይሄ ፊኒሺንግ የቀረው ቤት ገዝታችሁ የተዋችሁት አይ በቃ ምን አባቱ አይደለም፣ አስተካክላችሁ ነው። በጣም ብዙ ወጪ አለውና አሁን ላይ ገንዘብ ቅጠል ነው፣ ምንም አይሰራ ምንም በጣም ማለት ነው። እና እኔ ራሱ ትንሽ ነው የቀረ ኮርኒስና ቀለም ያሉኝ ቤት ዛሬ ስንት ሺህ እንደፈጀ ብታውቁ በጣም ትገረማላችሁ። በጣም ከባድ ነው አሁን ላይ ከዚች እና ይህችን አንድ ነገር ስገዙ የምታወጡት ወጪ እኔ ላሚሮ ራሱ ይከብዳል። እና በተለይ ገንዘብ ያላችሁ ብሩን አታስቀምጡት። አንድ አፓርታማ ግዙ ከቻላችሁ፣ ብር ካላችሁ። ብር የለንም ካላችሁ ደግሞ አንድ ኮንዶሚኒየም ግዙ። በእንዝ 4 ሚሊዮን ናት። ምን አላት? በማን በአውሮፓ ላይ ለምትሰሩ በአረብ ሀገር ላይ ከገበዳችሁ ደግሞ ያችን እንደምንም አጠራቅማችሁ ትንሽዋን በ250 ትገኝ በ300 ትገኝ ከዚያም በታይ ትገኝላችሁ። እንዳልኳችሁ ስቱዲዮ እሷን ግዟት። ያቺ ስቱዲዮ የሚገርማችሁ ኩሽና ራሷን የቻለቻታለች፣ ጠበብ ያለ ሽንት ቤት ውስጡ ነው፣ እዛው አለው፣ ሰፊ ክላስ ነው።
ያንን ቀይዳችሁ ጓዳና ሳሎን ዝንጥ ብሎ ይበቃል። ለምን? በጣም ሰፊ ስለሆነ ማንኛውም ስቱዲዮ ሰፊ ነው። እንደዛ ማድረግ ትችላላችሁ። ያንን ስቱዲዮ ዛሬ ስንት ሺህ እንደሚከራይ ታውቃላችሁ? 10,000 11,000። እሱም ቤት ይለያል፣ ቦታ ይለያል። ለምሳሌ አሁን ይሄ አባዶ፣ መገናኛ፣ ቦሌ ምናምን ስም ያለበት ቦታ ዋናው ከተማ ላይ ከሆነ ይለያል። ወጣ ያለበት ላይ ነው 10,000 ራሱ የሚገኘው። ባለ 1 መኝታ በ14,000 ብር አስቡት። ባለ 2 መኝታ በ18,000 ብር አስቡት። ባለ 3 መኝታ ደግሞ 20 ምናምን ሺህ አስቡት። አከራይታችሁ ራሱ ቁጭ ብላችሁ ትበላላችሁ። የምን አፓርታማ የምን ምድር የጨበጠ ቤት። ምክንያቱም ዛሬ ላይ ይሄው ለልማት ለምን እየተባለ መሬትና ቤት ህንፃ ሁሉ ሳይቀር ተፈነቃቅሎ አልቋል። አፈር ገዝቶ ከማሰብ መንግስት ሰራው ላይ አንድ ኮንዶሚኒየም ላይ ይዞ መቀመጥ በነፃነት ነው። የተናደ ጊዜ እግዚአብሔር ይብላን እንጂ አፈር ድቤ የገባ ጊዜ መድኃኒዓለም ቢሆን እንጂ የምሬን በነፃነት ትኖራላችሁ። እንደ አረብ ሀገር እንደ ውጭ ዓለም ማለት ነው። እከሌ መጣብኝ የለ እከሌ ገፋኝ የለ እከሌ በራንኳኳ የለ ዘግት ብላችሁ። እኔ አሁን የአረብ ኑሮ ነው የምኖር። የሚገርማችሁ አቤት አልቀመጥም እንጂ በር ዘግቶ መኖር የለም። እንደ ኢትዮጵያ ሳይሆን ጎረቤት እከሌ እንኳን አይደለም በከተማው ገጠሩም ቀርቷል። ሁሉም በየፊናው ሆኗል በር ዘግቶ በየጓዳው። እና እባካችሁ በአፈር አትበሉ፣ በቤት አትበሉ። አካውንት ያላችሁ ብሩን ለማስገባት አትፍሩ። አፕሊኬሽን ካላችሁ በዛ ትራንስፈር ማድረግ ትችላላችሁ። ቢያንስ እንኳ ደግሞ የምታምኑት ሰው ጋር አስቀምጡ፣ ጸልዩ። ቢያንስ እግዚአብሔር አስራት አውጡበት፣ በረከት ስጡበት። ከዚያ በር ላይ መድኃኒዓለም እንዳይለውጥባችሁ አብዝታችሁ ጸልዩ። ከባድ ነው፣ የምሬን ነው፣ በጣም ከባድ ነው። ብዙዎቹ ያሰቡት ሌላ ነው፣ የጠበቁት ሌላ ነው፣ ሲመጡ ያገኙት ሌላ ነው። እኔ ግን እግዚአብሔር ይመስገን የነገውን መድኃኒዓለም ያውቃል። የአስራቴን የበረከቴን የሰጡበትን ብር ያለወጠብኝ አምላክ እስራኤል የአባቴ የአርባራው መድኃኒዓለም ጥባቆቱ ሳይለይኝ እስካሁን እግዚአብሔር ይመስገን የነገን መድኃኒዓለም ያውቃል። እናንተም ጸልዩ፣ እባካችሁ ጸልዩ፣ አትሸወዱ። እኔ ደግሞ ህገወጥ ነኝ፣ በምን መንጣት እችላለሁ፣ ይሄ ማድረግ አልችልም ለምትሉ አንድ ምክር ልምከራችሁ። ቦታ ስትገዙ ቀድማችሁ ኤምባሲ ሄዳችሁ አለ ውክልና የሚሰጥበትና በገዛ ስማችሁ እንዲገዛ በማህተብ ተረግጦ ከኤምባሲ የሚሰጣችሁ ወረቀት አለ። ለምን ብለው ሲጠይቋችሁ ቦታ መግዛት ፈልጌ በስሜ እንዲሆን ሊፈልጌ ነው፣ የራሴን ፊርማ የራሴን ፎቶ ያለበት እንትን ፈልጋለሁ ብላችሁ ጠይቋቸው። ኤምባሲዎች ቤትም ቦታ ያሉ ኤምባሲ በዱባይ፣ በቤሩት፣ በቤትም አረብ ሀገር ላይ ከሳውዲ ጀምሮ ያስረዷቸዋል። የምሬን ብዙ ሰው ስንት ጀግና አለ እዛ ሆኖ ወረቀቱን ህትምቱን እያንዳንዱ እንትኑን ልኮላቸው እዚህ በስማቸው የተገዛላቸው ማለት ነው። ለምን ህገወጥ ስለሆኑ፣ ለምን መንጣት ስለማይችሉ ማለት ነው። ግን በከሌ ገዛና ስመጣ አዞረዋለሁ አታስቡት። ማዞሪያ ብር ዛሬ ስንት እንደሆነ ብታውቁ። እኔ አሁን በቅርብ ወደ ቤተሰብ ሲሄድ አስረዳችኋለሁ እያንዳንዱን ነገር። የዛሬ 11 12 ዓመት የተገዛ ቤቴ ለመሸጥ ወስኛለሁ። ገበያ ጥሩ ገበያ ይምጣና ለመሸጥ ወስኛለሁ። እሱን ያስወሰነሽ ምንድነው ካላችሁኝ፣ ማዞሪያው ከ200 ሺህ ብር በላይ ሆነ። ታምናላችሁ? በካሬ ተቆጥሮ የቤቱ ስንት ሚሊዮን ያወጣል ተብሎ ተገምግሞ ያ የተገመገመበት ብር ፐርሰንት ነው የምከፍሉት። ለምን? ስም ለማዞሪያ ብቻ፣ ከፋዘር ላይ ወደ እኔ ለማዞር ብቻ። ለዛን የምከፍልበትን ነደና ለበላበትም እንዴ? ለዛ የምከፍልበትን ስንት የተራቆት አላለብስበትም እንዴ? ለምን አዞረዋለሁ? ብሸጠውስ ብዬ ወሰንኩኝ። ሌላ አለኝ የመድኃኒዓለም ስጦታ፣ እሱንም አሳያችኋለሁና በጣም ከባድ ነው። በቃ እዛው ይሁን አትሉ። አንደኛ እናንተ ልባችሁ አያርፍም፣ ሁለተኛ ነገ ቤተሰብ ቢሞት እንኳን በመሃል ላይ ነው የምትቀሩት። ነገ ውርስ ነው የሚለው እናንተ የሚባለው፣ የአባት ስጦታ ነው የሚባለው፣ ንብረቴ ነው የሚባለው። ያምታታል። ተውት። ይሄ ቤተሰብ ላይ ግጭት ኖሮ ቤተሰብ የሆነ ችግር ካለ እንካፈል ቢሉ ይደርሳቸዋል። ለምን? በአባት ስም ነው፣ ካርታና ብላኑ በአባት ነው። ስለዚህ አያምጣው እንጂ ይሄ ቤተሰብ ማይስማማ ቤተሰብ ውስጥ ቢሆን ሙሉ ድርሻ ይደርሳቸዋል። ሙሉ እኩል ማለት ነው። ቤተሰብ ሙሉ የእህት ወንድሞቻችሁ ማለት ነው። ለምን? በአባታችሁ ስም ነው። የአባት ንብረት ደግሞ ለኩል ለልጅ ነው የሚከፈለው። ሁለተኛ ደግሞ ያ ችግር እንኳን ባይኖር ሙሉ ቤተሰብ የሚግባባ እንኳን ቢሆን ፋዘር የሞተ ጊዜ ያ ቦታ እንዴት ነው የሚቀረው? የግድ ወደ እናንተ መዞር አለበት። የራሳችሁ በራሳቸው ስም መሆን አለበት። ያ ነገር ደግሞ ሳስበው ላዞር ስል የተባልኩትን ብር ተውት አልኩኝ። በቃ ተውት፣ መሸጥ ይሻለኛል። ቢያንስ በራሴ የሆነ ነገር እገዛለሁ።
ያው ፋዘር ስንት ዓመት የደከመበትና ማስታወሻው ስለሆነ እንጂ እንዲህም አይነት አለ። ቦታ ብትገዙ ካርታና ብላማ ማዞሪያ ወዳ ነው። በሌላ ሰው ተካድኩ ይሰጠኛል አይሰጠኝም ሌላ ታሪክ ነው። ብር አለኝ የለኝም አጠፉብኝ አላጠፉብኝ እኔን ሰሩልኝ አልሰሩልኝ ያ ጭንቀት ሌላ ነው። ለኛ ምንም የደላ ነገር በተለ ስደተኛ እግዚአብሔር ይሆናችሁ የላባችሁን የገንዘባችሁን መድኃኒዓለም አይለውጥባችሁ ለበያ ይስጥባችሁ። የምሬን መልካም ስራ ተሰርቶበት ቢያልፍ ስንት በረከት አለው። የምድርም የሰማይም በረከት አለው። ነገር ግን እየጠጡ እየጨፈሩ በአገራቸው ላይ ዘና እያሉ አይ የለሽም ስትባሉ በጣም ነው የሚያመው። በጣም እኔ አንድ ታሪክ ልንገራችሁ። በቅርብ የሆነ የአንድ እህቴ ታሪክ ትሰማዋለች። እሷምና የሚገርማችሁ እህቷ እዛ አዲስ አበባ ናትና ከገጠር አመጣት የሙሉ የልጆች ቤት ትምህርት ቤት ትከፍልላታለች። የቤት ኪራይ 15000 ተከራይታ ነው አንድ ኮንዶሚኒየም ላይ የምታኖራት። ያ ሁሉ የሆነ ቦሌ ላይ መሀል ቦሌ በጣም ውድ ነው። አፓርታማ ላይ እንትን ብሎ ደረሳት። የአፓርታማ ተብሎ ተሰርቶ አለቀ ተባለበት። ከስንት ዓመት ቆይታ በኋላ ስንት ገፍግፋ ቦታው ሲያልቅም እንዳለች ታውቃላችሁ። በስሜ ነው፣ ስለዚህ እኩል መብት ይገባኛል። የእናታችሁ ልጅ ምን ትላላችሁ? ቤት ኪራይ ስከፍሉላት የኖራችሁት የልጆች ትምህርት ቤት ስገፈግፉላት የኖራችሁት ይህን በቃሽ ይህን ተተመለስ ሳትሏ ስትመጣ ብር እንደ ቅጠል የሰጣችኋት የእናታችሁ ልጅ የአባታችሁ ልጅ እህት ወንድም የተባለ ነገ የላችሁም ሲላችሁ ምን ይሰማችኋል? 10 11 12 ሚሊዮን የሚያወጣ ቤት የለም ስትባሉ ምን ትባላላችሁ? ወይ አካፍሉኝ ወይ አልሰጥም ስትባሉ ከናንተ ይልቅ ገንዘብ ሲበስባችሁ ምን ትሆናላችሁ? አያምጣው እንጂ። ይሄን ነው የገጠመኝ። ይሄን ያዩት ባይኔ ማለት ነው። ያንገፈግፋል በጣም 10 ምናምን ዓመት የትም ኑሩ፣ አውሮፓም ኑሩ፣ አረብ ሀገር ኑሩ፣ ማንም ቢሆን ደም ሳይተፋ የሚያገኘው ገንዘብ የለም። ደም ተተፍቶ ነው እንቅልፍ እያማረ እንቅልፍ ተትቶ ነው አይደለም እንዴ? ከ18 ሰዓት በላይ ቆሞ የሚሰራ አለ። 15 ሰዓት 12 ሰዓት ቆሞ የሚሰራ አለ። እንዲህ ደም ተፍቶ ነው ገንዘብ የሚያገኘው። እዚህ ግን የሚመስላቸው አረባከቴ ማንደ ስደት ይላላችኋል እግራችሁን ቁጭ ብሎ። እዛ ደግሞ ይችብር በስንት ስትገኝ የሚገርማችሁ እኔ ብዙ ጊዜ ካሹ ጋር አስወጣላለሁ። ቀለል የሆነ ነገር ሲያስብ የሆነ ሰው አንድ ሰው ሊመጣ ካለ የሚያስበው የኢትዮጵያ ሲመጣ ሲመነዘር ገንዘቡ ምን ያህል ይሆናል ሳይሆን እዛ የሚገዛበትን ነው የሚታሰበው። እዛ የሚገዛበት ገንዘብ ለምን 10 ብር አትሆንም የኢትዮጵያ ስንት ትመጣለች ብላችሁ አስቡት። አልባሌ ነገር የሆነ ነገር ስትገዙ የሆነ ልብስ አለ አግባብ እያላችሁ ተጨማሪ ስትገዙ ጫማም ሆነ ምንም ሆነ ስታግበሰብሱ አስቧት። 50 ብር ናት፣ 100 ብር ናት፣ 30 ብር ናት፣ 100 ብር ናት አትጎዳኝም አትበሉ። እዛ ያለው 100 አታስቡት። እዛ ያለው 100 ኢትዮጵያ ሲመጣ የሚለውን እስኪ አስቡት። እውነቴን ሚሊዮነር ትሆኑ ነበር አብዛኛዎቹ። እኔ ከአረብ ሀገር ተውት፣ አውሮፓ ላይ ያሉት ከባድ ደሞዝ የሚከፈላቸው አሉ። ግን ከእጅ ወዳፍ የሆነባቸው ብዙ ወጪ አለባቸው። የቤት ኪራይ ይኖርባቸዋል። ይሄ የመብራት የኢንሹራንስ የምን ሲሉት ይመጣል ይወጣል ከቀለብ ጋር ተጨምሮ። ግን ስሙ የት ነው? አውሮፓ ነው። ስም አሜሪካ ነው። ስም እንግሊዝ ነው። ስም ስዊዘርላንድ ነው። ምን አለሽ? ግን እድሜ መቁጠር ነው። ከእጅ ወዳፍ ነው የሚሆነው። በላይ ትዳር ይኖራል፣ ልጅ ይኖራል፣ ብዙ ወጪ አለው። ያም ሆኖ ግን በህብረት እየሰራችሁ በልክ በመጠኑ ቤት ውስጥም እየኖራችሁ የራሳችሁ ነገር ሊኖራችሁ ይገባል። እንደውም የአረብ ሀገር ሴቶች ጀግና ናቸው። በመስጠትም ጀግና፣ በመርዳትም ጀግና፣ የሆነ ዓላማ በመስራትም ጀግና ናቸው የአረብ ሀገር ሴት። እውነቴን አላካብድም። እኔ ካየኋችሁ ከአውሮፓ ላይ ካላችሁ የአረብ ሀገር ሴቶች በስንት ጣሙ። ቢያንስ እንኳን ነገ እያዛለሁ ብለው ዛሬን ተሽቀዳድሞ አፈር ቦታ የሚሉ ስንት አሉ። ሁሉም ናቸው ማለት አይደለም። አብዛኛዎቹ አሉ በዋዛ ፈዛዛ ጊዜያቸውን የጨረሱት። እነሱ እንደዛ ናቸውና ሌሎቹ አይነሱም ማለት አይደለም። ከራሴ ጀምሮ እግዚአብሔር ይመስገን መያዝ ያለብኝን ይዤ መጥቻለሁ። መስራት ያለብኝን ሰርቻለሁ ያለ እረፍት ማለት ነው። ግን አውሮፓ ላይ ሲኖሩ ለመኖር ነው፣ እዛም መኖር ነው፣ ኢትዮጵያ መኖር ነው። እዛ አንድ ኮንዶም 23 ዓመት 18 ዓመት 12 ዓመት ኖራችሁ እንዴት አንድ አፓርታማ መግዛት የሚያቀጣችሁ? ተውት እሺ፣ እሱ በጣም ውድ ነው። እንዴት ነው አንድ ኮንዶሚኒየም 4 ሚሊዮን 3 ሚሊዮን ከምናምን መግዛት የሚያቀጣችሁ? እንዲህ በምን ሂሳብ ነው? ምን እየሆናችሁ ምን እያረጋችሁት ነው ብሩን? እንደውም እኮ እናንተ ከዚያ ወደዚህ ስትልኩት ምንዛሬው ጥሩ ስለሆነ በደንብ ይደግፋችኋል።
እዝም ብሩን ባይሰራ ማለት ነው። አረ ልብ ግዙ። የምሬ ነው። መኖር ባትፈልጉበት እንኳን ገንዘባችሁን እዚህ ላይ ሴፍ አድርጉት። ሀብት ያላችሁ ልንገራችሁ፣ ገንዘብ መሰብሰቢያ ባንክ አስቀምጦ ወለድ አትጠብቁ። ሚሊዮን ቢኖራችሁ 50 ብር እንኳን የማይወልድ ነው በወር ውስጥ ማለት ነው። ብዙም አይደል ወለዱ። ወለድ አትጠብቁ። ከቻላችሁ ኮንዶሚኒየም እዛም መጣ ስትመጡ አንድ እግር በ2 ዓመት በ3 ዓመት አንዴ ስትመጡ እስኪ አንድ ነገር ገዝታችሁ ሂዱ። እንዲሁም በ4 ዓመት በ5 ዓመት በ10 ዓመት አንዴ ስትመጡ አንድ ቤት ገዝታችሁ ሂዱ፣ አከራውት እና በርቱ፣ ጠንክሩ። እባካችሁ ለመሰላችሁ ራሳችሁን የምትጎዱት ነገ ስትመጡ እድሜያችሁ፣ ጊዜያችሁ፣ ዘመናችሁ አልቆ የልፋታችሁ የድካማችሁ ዋጋ ምንም ሳይሆን ባዶ ሆኖ ስታዩት በስተርጅና ስደት፣ በስተርጅና ሌላ ጭንቀት ከሚመጣባችሁ እባካችሁ ገንዘባችሁን ጥብቅ አድርጋችሁ ያዙ። ሰጣችሁ አልሰጣችሁ ጎሽ የለም። ይህንን እወቁ። እውነቴን እናቴ፣ ወንድሜ፣ እህቴ፣ አክስቴ፣ አጎቴ ብላችሁ ስትመጡ ምን አርገሽልኝ ትባያለሽ? ምን ይዘሽ መጣሽ? ይሄን ሁሉ አመት ሰርታሽ የከሌ ልጅ እኮ ይሄን ሰራች፣ አንቺ ምን ሰራሽ ትባያለሽ። እኛን ረድተሻል፣ እኛን ደግፈሻል፣ እኛን እንደሰተሻል። አረ በስማም እንዳታስቢ በፍጹም ማለት ነው። በርቱ፣ ጠንክሩ። ገንዘብ ላይ በቃ እማትሰሙ በቃ ጆሮአችሁ የተደፈረ ደንቆሮ ሆኖ ገንዘብ ላይ ራሳችሁም ስታወጡ እጃችሁ እንዲህ እንቀጥቀጥ። መድኃኒዓለም እጃችሁ እንዲህ ያርግላችሁ። ለምን መሰላችሁ? በተዝረከረካችሁ ቁጥር ጊዜያችሁን እድሜያችሁን እየተበላ ነው። ያለ ዓላማ ያለ ገንዘብ ያለ ምንም እቅድና ፕሮግራም እንዲሁ ትኖራላችሁ። እቅድ ካላችሁ ፕሮግራም ካላችሁ ይሄን አረጋለሁ፣ ግን ይሄን ስላችሁ አስራቱን ከክርስቶስ እየነጠቃችሁ አይደለም። በረከት ሳትሰጡ ተስገብግባችሁ አይደለም። ያለ አግባብ ወጪ ከምታወጡ ተቆጥባችሁ ገንዘብ ሴፍ ማድረግ ልመዱ። አስራቱን እየሰጣችሁ በረከቱን እየሰጣችሁ ስትመጣ ገንዘባችሁ ነው ዘመዳችሁ። እኔ ልሞት አንድ ነገር ልንገራችሁ። እናንተ ላላችሁ ገንዘብ፣ እናንተ ላላችሁ ንብረት ብዙ ሰው ያሽቀብጥላችኋል ከኋላ። እሷ እኮ ይሄ አላት ያስብልላችኋል። እናንተ ላላችሁ ገንዘብ ዘር አዝማዳችሁ ሲኮራና ሲመካባችሁ ትሰማላችሁ። አይገርም? ላለው የማሽቃበጥ ያለንበት ትውልድ ይህች ናት ኢትዮጵያ። ይህ ነው ህይወት። ኑሩት። የሚነገር ህይወት አይደለም፣ ኖሮ የሚታይ ህይወት ነው። እኔ እያንዳንዱ ቆይ እስኪ እንደው ከሄድኩኝ ቪዲዮ እያደረኩ አሳያችኋለሁ። እግዚአብሔር እንዴት እንደባረከኝ። አስራቱን ለሚያወጣ በረከቱን ለሚሰጥ እግዚአብሔር የሱን ስራ ስሩለት፣ እሱ ደግሞ የእናንተን ስራ ይሰራላችኋል። እግዚአብሔር ከእናንተ በላይ ለእናንተ ያስባል። ይህንን እንትን አትበሉ እባካችሁ። ልብ ግዙ። ቤት ለምትገዙ በራሳችሁ ግዙ። በራሳችሁ መግዛት ለማትችሉ በራሳችሁ ቡክ ካላችሁ እዛው አስቀምጡ። በማንም አትበሉ። አምናችሁ የሰጣችሁ እምነታችሁ መድኃኒዓለም በእነሱ ልብ ውስጥ ያጠንክርላችሁ፣ ገንዘባችሁን አይለውጥባችሁ። ስትመጡ ተመሰጋግናችሁ ለመቀበል ያብቃችሁ። እወዳችኋለሁ። እኔ አንዴ ምክር ከጀመርኩ አልተዋችሁም እና በዛውባችሁ። ሰላማችሁ በክርስቶስ ይብዛልኝ። የተመለሰላችሁ ይመስለኛል። በገንዘብ ዙሪያ፣ በብር ዙሪያ፣ በቦታ ዘራ፣ በቤት ዙሪያ ይሄ ነገር የተመለሰ ይመስለኛልና እባካችሁ ገንዘባችሁን መሬት ላይ ቦታ ላይ ወይም ቤት ላይ አውሉት። ነገ እየጨመረ ነው የሚሄደው። ያን ስታረጉ በሰው አታድርጉት። መምጣት የምትችሉ በራሳችሁ መታችሁ አድርጉት። አካውንት ከፍታችሁ ሂዱ። ስትመጡ በራሳችሁ ኮንትሮል ታደርጉታላችሁ። መላክም መቀበልም ማውጣትም ማስገባትም እዛ ሆናችሁ ቀጥታ ትችላላችሁ። ስለዚህ ልብ ግዙ ላለው ውድ የስደት እህት ወንድሞቼ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ነው የምናደደው። ይሄን ሆንኩኝ ይሄን ወጉኝ እያሉ ሲደውሉልኝ ውስጥ ይቀጣል ለሚለው በእኔ ህይወት ላይ እየተደረገ ይመስል ጨስስ አቃታለሁ። ስደትን ስንት ዓመት ተቃጥዬባታለሁ፣ አቃታለሁ። ልፋትን፣ ድካምን፣ መገዛትን፣ ተሰድቦ ተረግጦ መኖርን አውቀዋለሁ። ያ የሆናችሁበት ገንዘብ መበላት፣ ያ የሆናችሁበት ገንዘብ የለም መባል የመርዶ ነው። የምሬን ጭው የሚያረግ ጆሮን እግዚአብሔር ጭው ከሚያረግ ጆሮ ጭው ከሚያረግ መርዶ ይሰውራችሁ። ገንዘባችሁን አይለውጥባችሁ መድኃኒዓለም። ወዳችኋለሁ። ሰላም ሁኑ። ለጠየቃችሁ መልስ የተመለሰ ይመስለኛል። ሌላም ጥያቄ ካለ በሌላ ጊዜ መልሳለሁ። እግዚአብሔር ከሁላችሁ ይሁን። መድኃኒዓለም ይጠብቃችሁ። ከመከራ ስጋ ከመከራ ነፍስ ሁላችንም ይሰውረን። ሀገራችን ኢትዮጵያን ሰላም ያደርግልን።
በሰላም ለእናት ሀገር አፈር ያብቃችሁ። መንጣት የምትፈልጉትን መስራት የምትፈልጉትን የልባችሁን መሻት ከኃጢአት በቀር መድኃኔዓለም ይፈጽምላችሁ። እወዳችኋለሁ። ሰላም ሁኑ።